ስለገባብኝ እና እኔ አጀንዳ የጠረረብኝ ሰው አይደለሁም። አይ ቲንክ ፎሎ ሰዎች አድርገው ትምህርቶቻችንን ቢከታተሉኝ ደስ ይለኛል። ካልሆነ ግን ባለው ነገር ማስተማር እችላለሁ። ብዙ ግዴታ የለብኝም እና ፖለቲከኞች፣ አጀንዳ የሚፈልጉ ሰዎች፣ እስልምናን ሲሳደቡ የነበሩ ሰዎች አሁን እንደ ጨዋ እያጫወታቸው እኔ ፕሮሞት ላርግልህ ማስታወቂያ ልስራልህ ምናምን የሚሉ ሰዎች አያስፈልገኝም። እኔ ራሴ በራሴ በቂ ነኝ ራሱ ማለት ነውና የሚፈልግ ሰው ካለ መጥቶ እኔ ጋር ነው መግባት ያለበት እንጂ እኔ እዛ ሄጄ የሰው ቤት አላሞቅም በፍጹም። በኋላ ላይ የሚቆጨኝን ነገር አላደርግም ማለት ነው። ራሱ ማለት አይደለም ሙስሊም ቤቶች ራሱ ማልገባበት ቤቶች አሉ። ሙስሊም ሆኖ ማልገባበት ቤት አለ። ራሱ ሙስሊም ስለሆነ ብቻ አይደለም። ራሱ አዳዲስ ሰለምቴዎች ምናምን ነገር ውስጥ አልገባም። አዳዲስ ሰለምን የሚሉ ሰዎች ምናምን አካባቢ ላይ አልገባም። ለምን? ቤታቸውን አላሞቅም። ነገ ጧት የሆነ ነገር ሀፐን ቢያደርግ እንዲቆጨኝ አልፈልግም እና ረሱል ሰለላሁ ዐለይሂ ወሰለም ሙእሚን በአንድ ጉድጓድ ሁለቴ አይነደፍም ብለዋልና ዝም ብሎ ትምህርት አግኙበት። ሁልጊዜ ቂል አይደለንም፣ ነቄነን ሁሉ ነገር ማለት ነውና አጀንዳ ፈላጊዎችን ሲፈልጉ ጥያቄ ካላቸው መተው መጠየቅ ይችላሉ። ነገር ግን እንፈልጋለን ብለው ራሳቸው ቤታችንና ብለው ቤታችንና ምናምን ፖለቲከኞች ማለት ነውና ፖለቲከኞች አጀንዳ የጠረረባቸው ሰዎች አጀንዳ ሊያደርጉን አይገባም ራሱ ማለት ነው። ከዛ አንፃር ነው። ኤኒዌይ ቀጥሉ ወደ ትምህርታችን። ሰላም አለይኩም ወራህመቱላሂ ወበረካቱ። ኡስታዝ እንዴት አደረ? አማን ናችሁ ወይ? ሰላም ነን አለን አልሐምዱሊላህ። አንተ ደህና ነህ? አልሐምዱሊላህ ምርጥ ወላሂ ኸይር ኢንሻአላህ። ሰላም ሊበል ብዬ ትንሽ ከገባሁ ስለቆየሁ ነው። ክርስቲያን ወገኖቻችን ካላችሁ አንድ ቁጥር ጻፉ እሺ። ክርስቲያኖች ካላችሁ እኛ ወርደን እናስገባቸዋለን። ወአለይኩም ሰላም ወራህመቱላህ። ኡስታዝ ወይድ ሁለት ጥያቄ ነበረኝና ለኔ በጣም አስፈላጊ ነገር ናቸው እና በእስልምና ነው እና ብዙ ሰው ጠይቄ ነበርና ጥሩ አመንቂ መንግስት ምናምን አላገኘሁበትም። ሜቢ አንተ ትመልስልኛለህ ብዬ ነው ወደ አንተ የመጣሁት። ጥያቄ ካለ ችግር የለውም ጠይቅ። አይ እንደዛ አይደለም እና ጥያቄው ምን መሰለህ? ጫጫታ ቦታ ላይ ነው ያለው። እንዴት አድርገን እናዳምጥ? አይሰማም? መስማት ሳይሆን ጫጫታ ቦታ ላይ ነው ያለው። ራስን አስተካክለና። ኦኬ ጫጫታ ቦታ ከሆናችሁ አትምጡ፣ አትግቡ። አንደኛ ነገር፣ ሁለተኛ ነገር ደግሞ ስትጠይቁ ፈተዋ ነገር ባይሆን ጥሩ ነው። ዱከም ጫጫታ ቦታ ላይ ከሆንክ ባትገቡ ጥሩ ነው እዚህ። ምክንያቱም የእናንተን ጫጫታ ማለት ነው። እኔ ጫጫታ ቦታ አይደለም ያለው፣ ጣሪያ ላይ ነው ያለው። ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ነህ? ወአለይኩም ሰላም። ኡስታዝ ወይድ ዕብራውያን 9:16 ላይ ያለውን እንዴት ተፈተዋለህ? እስቲ ማለት ስለ ኑዛዜ ምኑን ልፍታለህ? ዕብራውያን 9:16 መች አሰርኩትና ነው የሚፈታው? ጥያቄ ምንድን ነው? ለፈ እየጠበቀን ስለሆነ አሁን ቶሎ በልና ወደ ጉዳዩ ገባልኝ። እኔ ምን አገባኝ ብለህ ነው ያሰሩት ሰዎች? እሺ አብራራልኝ። እሺ አብራራልኝ። ምን ላብራራልህ? ጥያቄው ምን እንደሆነ አቆሰሰ ያልገባኝን ነገር ኑዛዜ ያልኩህ ስለ ኑዛዜ ወይዴ እኮ ኑዛዜ ምንድን ነው? ልትናዘዝ ፈልገህ ነው? ስለ ኑዛዜ ማለት አምላክ ተናዞ መጥቶ ሞተ የሚል ነገር ትምህርት ሰምቼ የለውም። እንደዛ ኑዛዜ ያላንዳችን ያለህ እንደሆነ የተናዛዡ ሞት ማርዳት የግድ ነው። ሰው ሲሞት ኑዛዜ ይጸናል። ተናዛዡ በሕይወት ሲኖር ግን ከቶ አይጠቅምም አለ ራሱ ማለት ነው። ስለዚህ ምንድነው እንትኑ ማለት ምንድነው ሐሳቡ? ምን እያለ ነው? ስለዚህ እያለ ያለው ያው ሞቷል ነው የብሉይ ኪዳን ስርዓት ስለሞተ ስለዚህ ኑዛዜው ጸንቷል ነው ራሱ። ኑዛዜ ተናዞ ነበረ። ኑዛዜው የሚጸናው ሰው ሲሞት ነው ኑዛዜው የሚነዘዘው ማለት ነው። እንደዛው በተመሳሳይም ብሉይ ኪዳን ላይ ያለው ስርዓት በቃ አብቅቶለታል ነው። ስለዚህ ፊተኛው ኪዳን እንኳን ያለ ደም አልተመረቀም እና እያለ ይናገራል ማለት ነው። ዕብራውያን እዛው ምዕራፍ 8 ላይ ሲናገር ምን ይላል? ቁጥር 8 ጀምረ ብታየው ኤርምያስ 31 ላይ ያለው ይጠቅስና ከእስራኤል ቤትና ከይሁዳ ጋር አዲስ ቃል ኪዳን የሚገባበት ወራት ይመጣል ተብሎ ኑዛዜ ተናዞ ነበር። በዛ መሰረት አዲስ በማለቱ ፊተኛውን አስረጅቶታል። አሮጌና ውራጁ ሊጠፋ ተቀርቧልና አብቅቶለታል። ብሉይ ኪዳን ላይ ያለው ስርዓት፣ ብሉይ ኪዳን ላይ ያለው ህግ አብቅቶለታል። አሁን አዲስ ኪዳን መጥቷል።
ስለዚህ ብሉይ ኪዳን እንደሚያበቃ ተናግሮ ነበረ ነው አስቀድሞ። ስለዚህ ኑዛዜው የሚጸናው በሕይወት እያለ አይደለም ሲሞት ነው። ስለዚህ አሁን ያ ነገር የጸናው ብሉይ ኪዳኑ ሲሞት አዲስ ኪዳን ሲመጣ ያኔ የተባለው ነገር ተፈጸመ ነው ለማለት የፈለገው። ስለዚህ አዲስ ኪዳን ሞቷል እያለ ነው። ብሉይ ኪዳን ሞቷል እያለ ነው ያለው። ነፍስ ይማር። እሺ አመሰግናለሁ። አሁን እኛን የሚመለከተን ጥያቄ ነው። ለምን እኔ ለራሴ ማብራሪያ ፈልጌ ነው። አንዴ የሚመለከተን አይደለም ለማወቅ ነው። እሺ አመሰግናለሁ። ለማንኛውም ሰላም ሁላችሁም። እኔ አንድ ሁለት ጥያቄዎች ነበሩኝና ከመጀመሪያው ልጀምር። የኔ ተራ መሰለኝ አልቀደምኩም። ሌላ ሰው አይመስለኝም። እውነት ነው። ቀጥል። ኦኬ እኔ ሃይማኖት ላይ ሁለት ሶስቱም ስረዳቸው ሰዎች ለራሳቸው ያደሉ ስለሚመስለኝ ብዙ ጊዜ ከህይወት በኋላ ሌላ ፍጥረቶች ህይወት አላቸው ወይስ የላቸውም የሚለውን መጠየቅ ፈልጌ ነበር። ከህይወት በኋላ ነው ወይስ ከሰዎች በኋላ? ማለት ከሰዎች ውጪ ለማለት ከህይወት በኋላ ስለ ምድራዊ ህይወት በኋላ ሌሎች ፍጥረታት ለምሳሌ እንስሳት፣ ሌሎች እንትኖች ምንድን ነው የሚሆኑት? ከሰዎች ጋር አብሮ ይኖራሉ ነው ወይስ እነሱ ይጠፋሉ ነው? ሰው የሁለት ነገር ውቅር ነው አይደለ? የመንፈስና የአካል ውቅር ነው ሰው ማለት ነው። ኤክስተርናል አለው፣ ኢንተርናል ነገር አለው። ውሳጣዊ ነገር አለ፣ ውጫዊ ነገር አለ። ውጫዊ ነገሩ ከአተምና ከሞለኪውል ኮምፖስት ያደረገው ነገር ዲኮምፖስት ያደርጋል ማለት ነው። ሰው ከእንስሳ በተለየ መልኩ የሚለይበት አራት ነገሮች አሉት። አንደኛ የመጀመሪያ አቅል የሚባለው ነገር ነው። የሜታኮግኒሽን የምትለው ኢማጂኔሽን፣ ሜዲቴሽን፣ ቶት ኮምፓሬሽን እንዲ ሚሞሪ የሚባለው። ሁለተኛ ደግሞ ቀውል የሚባል ነገር አለው። አርቲኩሌት ስፒች የሚባል ነገር አለው። ሐሳቡና ስሜቱን ከእንስሳ በተለየ መልኩ መግለጽ ይችላል ማለት ነው፣ ግራማቲካሊ ማለት ነው። ሶስተኛው ደግሞ ሰው ሞራል አካውንታቢሊቲ ያለው መስኡል አደብ ይባላል በእኛ በእስላም። ግብረ ገባዊ ተጠያቂነት አለው ለሚሰራውና ለሚያደርገው ነገር። የቂያማ ቀን፣ የትንሣኤ ቀን ወይም የፍርድ ቀን መልስ ይሰጣል ማለት ነው ተቀስቅሶ። ስለዚህ ሰው ከሞት በኋላ ይቀጥላል ማለት ነው። ሩሁ ወይም መንፈሱ ይቀጥላል። አንተ አሁን ስትተኛ የህልም ዓለምን ናሙና ነው። ያለ አይን ታያለህ፣ ያለ ጆሮ ትሰማለህ፣ ያለ አፍ ትናገራለህ፣ ያለ እግር ትሄዳለህ ማለት ነው። ቁርአን በሱረቱ ዙመር ምዕራፍ 39 ላይ ሲናገር ምንድነው የሚለው? አላህ ነፍስን በሞት ጊዜ ይወስዳታል፣ ያቺ ያልሞተችዋን ነፍስ ጊዜ ደግሞ በእንቅልፍ ጊዜ ይወስዳታል። ስለዚህ በእንቅልፍ ጊዜ አንተ ኤክሰርሳይዝ የምታደርግበት ነው። ትተኛለህ፣ አታይም፣ አሰማም፣ አትናገርም፣ አካላዊ ነገርህ ይተኛል። ነገር ግን የህልም ዓለም ራሱን የቻለ ህልም ታያለህ ማለት ነው። የምታየው በራሱ የሆነ ያለ አይን የምታይበት፣ ያለ ጆሮ የምትሰማበት፣ ያለ አፍ የምትናገርበት፣ ያለ እግር የምትሄድበት ነገር ለነፍስ ወይም ደግሞ ለሚቀጥለው ዓለም ናሙና ነው ማለት ነው። እና እንስሳት እዚሁ ነው ከአተምና ከሞለኪውል ነው የተሰሩት፣ ለሰው ተብሎ ነው የተሰሩት። ሱረቱ በቀራ ምዕራፍ 2 ቁጥር 29 ላይ በምድር ያለውን ሁሉ ለእናንተ የፈጠረ ነው የሚለው። ስለዚህ እጽዋት፣ ማዕድናት እና እንስሳት ሶስቱ ሌቭሎች ያሉት በአጠቃላይ ለእኛ ነው የተፈጠሩት ማለት ነው። ምንድነው ልዩነታቸው ሲባል ማዕድናት ወይም ደግሞ የሚነራል የሚባሉት ነገሮች በአጠቃላይ ፓወር ኦፍ ኮሄዥን ያላቸው የመዋሃድ ባህሪ ያላቸው ራሱ ማለት ነው። ከዛ ከነሱ ደግሞ በሌቭል የሚበልጠው ማን ነው? እጽዋት ነው። እጽዋት ደግሞ የማደግ ባህሪ ያለው የመዋሃድም ባህሪ ያለው ልክ እንደ ሚነራል ማለት ነው። እንስሳት ጋር ስትሄድ ደግሞ አንድ ሌቭል ይበልጣል። ልክ እንደ ሚነራል ይዋሃዳል፣ እንደ እጽዋት ያድጋል። እና ደግሞ 5 ሴንስ የሚባላል፣ 5 የስሜት ሕዋሳት አላቸው። የማየት፣ የመስማት፣ የመቅመስ፣ የማሽተትና የመዳሰስ እነዚህ 5 አላቸው። ከዛ ሰው ደግሞ ስትሄድ እንደ ሚነራል ይዋሃዳል፣ እንደ እጽዋት ያድጋል፣ እንደ እንስሳት 5 የስሜት ሕዋሳት አለው። ከእንስሳ በተለየ መልኩ ደግሞ ኢነር 5 ሴንስ የሚባላል፣ ሳይኮሎጂካል ኔቸር አለው። ኢማጂኔሽን፣ ሜዲቴሽን፣ ቶት ኮምፓሬሽን ኤንድ ሚሞሪ የሚባል ማለት ነው። እና ከዛ አንፃር ሰው ከሞት በኋላ ሩህ የሚባለው ነገር ወደዛ ይሄዳል። እንስሳት፣ እጽዋትና ግን ሚነራል ግን ለሰው ስለሆነ የተፈጠሩት እዚሁ ያከትማሉ ማለት ነው። ከሞት በኋላ ከኛ ጋር አይቀጥሉም። ይሄን ይመስላል። ኦኬ። ስለዚህ ስንቀሰቀስ ከነፍሱ በኋላ አካል ይኖረናል አይደለ? ገነት ላይ ወይ ገሃነምም ገነትም ቢሆን በአካል ነው የምንገባው አይደለ? ስለዚህ ያኔ እኛ ብቻ የተለያዩ ነገሮች ከሞት በኋላ ስላልከኝ ነው። የትንሣኤ ቀን ካልከኝ አካል ይቀሰቀሳል። የሰው አካል ይቀሰቀስና
ከሩሃችን ጋር እንትይልና ከዛ በኋላ ፍርድ ይሰጣል ማለት ነው። ጀነትና ጀሃነም ይባል። አሁን ከሞት በኋላ ያለውን ስለጠየቀኝ ነው። ስለዚህ ከፍርድ በኋላ ያለው ነገር ሰው ብቻ ነው የሚቀጥለው፣ ሌሎቹ አይቀጥሉም ማለት ነው። አዎ አይቀጥሉም። የራሱ ጀነት ውስጥ ያሉ የራሳቸው እንትኖች አሉ፣ ምግቦች ምናምን አሉ። እዚህ ዱንያ ላይ የነበሩ ነገሮች አይኖሩም። እዛ ዱንያ ላይ ነበሩ ማለት ነው። ለምሳሌ ዱንያ ላይ የነበሩት ነገሮች አይኖሩም፣ ግን እዛ የራሱ የሆነ ዓለም ነው፣ ራሱን የቻለ ነው። ጀነት ውስጥ ያለው የራሱ ነገር አለው። ለምሳሌ ወንዝ ይላል፣ ግን እኛ እናውቀው ምን አይነት እንደሆነ። ዱንያ ላይ ካለው ጋር አይመሳሰልም። ማርም ይላል፣ ወተትም ይላል። እነዛ ወተት ማር የሚባሉ ነገሮች የሚባለው ከዱንያ ጋር የሚመሳሰሉ ነገሮች አይደሉም። ምንድናቸው የሚለውን አናውቅም። ራሱ አይን ያላየው ጆሮ ያልሰማው ልብ ያላሰበው ነው የሚለው ቁርአን ማን ነው ሐዲስ ላይ። ይሄ ይመስላል። ሌላ ጥያቄ ካለ ጠይቅ። ኦኬ እንደዛ ከሆነ አሁን እኔ ብዙ ጊዜ ምላሽ እና ይሄ መነጋገር ኮሚኒኬሽን ስናደርግ ሁሉም ነገሮች ላይ ስመረምራቸው ሰዎች ለሰዎች ያደረጉትን ነው የሚመልሱት፣ ወይም ሰዎች ከራሳቸው ፍላጎትና ከራሳቸው ሰርክል ከሰዎች ሰርክል ላይ ብቻ ያለ ነገር ነው ምላሽ የሚያገኘው። ከሌሎች አፈጣጠሮች ጋር አንጻር ምላሽ የሚሆን ነገር አግኝቼ አላውቅም ከሰዎች ካልሆነ። ስለዚህ አንዳንዴ ምን አይነት ነገር ይመጣብኛል፣ እነዚህ የሃይማኖት ነገሮች ሰዎች ራሳቸው ናቸው እንዴ የሰሯቸው፣ ለራሳቸው ጥቅም ሲሉ ነው እንዴ የሰሩት ምናምን የሚል ነገር ይመጣብኛል። እሱን እንዴት ማጠብ እችላለሁ? ለምን አሁን ለምሳሌ ከገነት በኋላ እንስሳት አይኖሩም፣ ስለዚህ ህይወት ያለው ነገር ላይ አይኖርም። እኛ ነን ተቀስቅሰን ስጋ ለብሰን የፍርድ ቀንና የዳኝነት የምንደረገው። ከዛ በኋላ እነሱን ለመቆጣጠር ሌሎች ፍጥረቶችን ለመቆጣጠር ያመጣ ነው አስተሳሰቡ። ለምን እኔ አንዳንዴ ከነ ኮንሽንስ ማይንዳችን ከነ ንቃታችን የሰው ልጆች አንድ ጥቅል ነን ብዬ ይረዳሉ፣ ሌሎች ፍጥረታት ደግሞ አንዳንድ ጥቅል ናቸው ብዬ ስረዳ እኛ ከማን ጋር ኮሚኒኬት አድርገን ነው ጥሩ መጥፎ የሚል ነገር የለየ ነው ምናምን የሚል ጥያቄ ይመጣብኛል። ለምሳሌ ጥሩ መጥፎ የሚለውን አሁን ለምሳሌ እኔ ሪል ሴት መሰራ ቢሆንና ብዙ ቤት ጫካ መንጥሬ ብገነባ ከሰዎች አንጻር ብቻ ነው ጥሩ የተባለው። ለእንስሳት ጥሩ አይደለም፣ ለኢንቫይሮንመንት ጥሩ አይደለም። ኢንቫይሮንመንቱ ተመንጥሮ ካርቦን ሞኖክሳይድ በዛ ወይም እንደዚህ ሙቀት በዛ ሲባልም አሁንም ሰዎች ፊል ካረጉት በኋላ ነው እንደዚህ አይነት ችግር አመጣ። ለራሳቸው ነው። አሁን መጀመሪያ ላይ ከእውነት ተነስተው አይደለም ጥሩ ነው መጥፎ አይደለም መጥፎ ነው ብሎ የሚዳኙት። ስለዚህ ከዛ አንጻር ለምሳሌ ዝሙት ምናምን ነገር መጥፎ ነው ብሎ ሲሉ ራሳቸው ላይ ህዝቦች ላይ ያመጣውን ችግር አይተው ነው። ስለዚህ ከራሳቸው ውጭ የሆነ መጥፎና ጥሩ ነገር ምናምን ነገር አይተው ይሄ ጥሩ ነው ይሄ መጥፎ ነው ያሉበት ጊዜ ስላልገጠመኝ ማለት ነው። አዎ እሱ ነው ማለት። ይሄ ጥሩ ሞራል ቫልዩ የሚባል ነገር አለ። የግብረ ገባዊ እሴት የሚባል አንድ ራሱን የቻለ ሳብጀክት አለና እሱ ላይ ብታጠና ጥሩ ነው። አንተ ወደዛ ነው እንትን የሚለው ማለት ሞራል አክቲቭ ነው ፓሲቭ ነው ለአንተ? ሞራል አክቲቭ ነው ወይስ ፓሲቭ? ኮንስትራክቲቭ ነገር ነው ብዬ አስባለሁ። እና ዘሴም ዘሴም መረዳት ላይ እኮ አክቲቭ ነው የምትለው ወይስ ፓሲቭ ነው የምትለው? ያልገባ ነገር ካለ ላብራራልህ እችላለሁ። እንትኑ ተርጉም ምናልባት አብራራልኝ። ሞራል ምንድነው? ከሰው ወደ ሰው ከባህል ወደ ባህል የሚል ነገር ነው ግብረገብ ማለት ብሎ የሚሉ ሰዎች ፓሲቭ ነው ይላሉ። ሞራል ወይም ደግሞ ግብረገብ እንትን ነው አክቲቭ ነው። የሆነ ስታንዳርድ ያስፈልገዋል። ኮመን የሆነ ስታንዳርድ ያስፈልገዋል። ስለዚህ ኮመን የሆነ ስታንዳርድ ማውጣት ያለበት ቴዎክራሲ ነው ብሎ የሚያምኑ ሰዎች አሉ። ለምሳሌ እኔ አሁን እንደዛ ነው ማምነው ራሱ ማለት ነው። አንተ የትኛውን ሞራል ማለት ግብረገብ ማለት ከሰው ወደ ሰው ከባህል ወደ ባህል ይለያያል። ስለዚህ እንደ እይታ ነው። ለአንተ ትክክል የሆነው ነገር ለእኔ ትክክል ላይሆን ይችላል የሚለውን ነው የምትቀበለው ወይስ አክቲቭ ነው? እኔ እሱን ነው የመጀመሪያውን ነው የምቀበለው። አክቲቭ ስታንዳርድ አንተ ባብራራህልኝ ማለት ነው እኮ ከሰው ወደ ሰው ይለያያል። ሞራል ከሰዎች ይለያያል ብያ። ስለዚህ እንደ እይታ ነው የምታየው። ሞራልን እንደ እይታ ነው የምታየው። ለምሳሌ እኔ ትክክል ነኝ ብዬ ማስበው ነገር ለእኔ ትክክል ነው፣ አንተም ትክክል ነው የምትለው ነገር ለአንተም ትክክል ነው። እንደዛ ነው የምታስበው ሞራል? አዎ ከተፈጥሮ ነገር ላይ ሁሉም አንተ ትክክል ነህ ብለህ ያሰብከው ነገር ለፍትህ ለቅጣት ምናምን ካልሆነ በስተቀር ለምትተዳደርበት ለራስህ ካልሆነ በስተቀር ከኔ አንጻር ጀጅ ትደረጋለህ ብዬ አላምንም። እሱን ነው እኮ የምልህ እኮ። አሁን ለምሳሌ አንድ ህፃን ልጅ የ5 ዓመት ህፃን ልጅ አንድ ሰው ደፈረና እኔ ትክክል ነኝ ቢል አንተ ደግሞ ትክክል አይደለም ብትለው ከሁለታችሁ ማን ነው ትክክል ነው? ወይስ በቃ እንደ ፓሲቭ ከሆነ ሞራል ፓሲቭ ከሆነ መደፈር አለባት ህፃኗ ማለትም የሚጠየቀው ሞራል አካውንታቢሊቲ የሚባል ነገር አይኖርም ማለት ነው።
ሞራል አካውንታቢሊቲ ካለው ሞራል ራሱ አክቲቭ ነው፣ ፓሲቭ አይደለም። እና የትኛውን ነው አንተ የምትቀበለው? ያ ነገር እኮ ኮንስትራክት የሚደረግበት መንገድ አይደለ? ከኋላ ኮንስትራክት የሚደረግበት አሁን ምንድነው እንትኑ መጀመሪያ ፓሲቭ ነው ካላችሁ፣ ሞራል ፓሲቭ ነው ካላችሁ ከሰው ወደ ሰው ይለያያል፣ የአመለካከት ጉዳይ ነው ካላችሁ ለሱ ያቺን ህፃን ልጅ ደፍሮና መርካቱ ትክክል ነኝ ብሎ አስበው ካደረገ ትክክል መሆን ይችላል ወይ? እሱ ለራሱ ለሰውየው ለራሱ ራሱማ ልክ ነኝ እኮ አለ እኮ ልክ ነኝ ብሎ ካደረገ ተጠያቂነት አይኖረውማ። ተጠያቂነቱ ሰከንደሪ ነው አውሳዝ እኮ ለምን አሁን ሰከንደሪ ቢሆን መጠየቅማ እኮ ኮንስትራክት አድርገሃል እኮ ህግና ሰዎች ኮንስትራክት አድርገዋል። ሞራል እኮ ሰዎች ኮንስትራክት አድርገዋል። ለምሳሌ እኮ ማይጠየቅበት አለ እኮ አይደል? ማይጠየቅ አልገባም። አሁን እንትኑ ጀነራሊ ነው ኤግዛምፕል የሰጠው። ብዙ ናሙናዎችን ማምጣት ይቻላል። ከናሙናዎች ውስጥ መካከል አንደኛውን ነው ያመጣው። ሞራል አክቲቭ ካልሆነ ፓሲቭ ከሆነ ሰውየው እንዳመለካከቱ ትክክል ነኝ ብሎ ያደረገው ነገር ትክክል ነው፣ ስለዚህ ፓሲቭ ነው ብለን ከደመደምን በኋላ ሞራል አካውንታቢሊቲ ወደሚለው መሄድ አንችልም። ሞራል አካውንታቢሊቲ ብለህ ካልክ ስታንዳርድ ያስፈልጋል። ሞራል አክቲቭ ነው ወደሚለው ነገር ትመጣለህ። አንድ ደግሞ ልጠይቅ ካላቋረጥኩ ይቅርታ። እዛች ጋር ልጁ አንድ ሰው ህፃን ደፈረና ደፍሮ ረክቶ ምናምን ነገር ሄደ። እሱም አልታወቀም። ህፃኗ ምንም አላለችም፣ አልተናገረችም። እዚህ ጋር አካውንታቢሊቲው የሚረጋገጠው የቱ ጋር ነው እኮ? እሱ ነው እኮ የምልህ። አሁን ኤግዛምፕል ነው ያመጣውልህ። ገባኝ። አሁን እሱም ሰላም ሆኖ ነው። አሁን አእምሮን ኩዌሽን ማድረግ ካልቻለ እሱ ኩዌሽን ማድረግ ካልቻለ ሞራል ካልገነባ አልገባም። ተደባብሶም እኮ ሊያልፍ ይችላል። ገንዘብም ሰጥቶ ሊያልፍ ይችላል። ላይጠየቁላ ይችላል። አንደኛ ምንም ላይመስለውም ይችላል። ህሊናውን ምንም በቃ ህሊናው በጣም ደንዝዞ ከሆነ የደነዘዘ ህሊና ያላቸው ሰዎች አሉ። ስለዚህ እሱን እኮ ነው የምልህ። ያልተረዳኸው መሰለኝ። እሺ በደንብ አስረዳኝ፣ እኔ እንድረዳ በደንብ አስረዳኝ። አዎ ሞራል አክቲቭ ነው ወይስ ፓሲቭ ነው ተብሎ ሲጠየቅ ሞራል ፓሲቭ ነው ይላሉ ብዙ ሰዎች፣ የሃይማኖት ሰዎች ያሉን ሰዎች ማለት ነው። ሞራል ፓሲቭ ከሆነ ያ ሞራል ፓሲቭ ነው ማለት ከሰው ወደ ሰው ይለያያል። በቃ ለአንዱ ትክክል የሆነው ነገር ለአንዱ ትክክል ላይሆን ይችላል በሚለው ሁሉንም ሰው እንደዛ አድርጉትና ከዛ በኋላ አንድ ህፃን ልጅን የደፈረ ሰው ትክክል አይደለም ወይ ብዬ በጠይቀ ትክክል አይደለም ትለኛለህ። እሱ ትክክል ነኝ ብሎ ቢል በቃ አንተም ትክክል ነህ፣ አንተም ለአንተ ያ ነገር ማድረጉ ትክክል አይደለም፣ ለሰውየው ደግሞ ያንን ነገር ማድረጉ ትክክል ነው በሚለው መሄድ እንችላለን ወይ? ሞራል ፓሲቭ ከሆነ ማለት ነው። አይ መጠየቅ አለበት። ሞራል አካውንታቢሊቲ፣ ሞራል ሪስፖንሲቢሊቲ፣ ግብረገባዊት ኃላፊነትና ግብረገባዊ ሞራል ኤጀንት ሰው አለው፣ ግብረገባዊ ውክልና ሰው አለው ካልን የግድ ሞራል ምንድነው የሚሆነው? አክቲቭ ነው የሚሆነው፣ ፓሲቭ አይደለም የሚሆነው። እሱን እኮ ቅድም አሁን እኔም ያልኩህ እኮ እሱ ነው። አሁን ከሰዎች እኛ ብቻ አውርተንና እኛ ተግባብተን ኮንስትራክት ያደረግናቸው ነገሮች ሁሉ የኛ የሚሰሩ ነገር ስለሆነ መድፈሩም ላይ እኛ ተስማምተን ትክክል አይደለም ብለናል ኦሬዲ ማለት ነው። ሰውየው አልተስማማውም። ለምሳሌ እኔ አልተስማማውም። ኦኬ ቆይ አልተስማማም። ከዛ ቆይ እሱ ደግሞ ሰውየው ደግሞ መድፈሬ ልክ ነው ምናምን ነገር መርካቴ ልክ ነው፣ እኔ ስሜት አምሮኝ ነበር ደፈርኩ አለና ከዛ ሄደ። ልጅቷ ምንም ነገር አልተናገረችም፣ አላሳወቀችም፣ ወይ ህመምም ሀፕን አልሆነባትም ይሆናል። እዛች ጋር እኔ ኮንስትራክት የተደረገ ማህበረሰብ ላይ ህፃን ልጅ መድፈር ትክክል አይደለም በሚል እይታ ውስጥ ያደግኩና ራሴን ኩዌሽን ማድረግ አይነት ሰው ከሄድኩም በኋላ ይሰማኛል። ጥያቄው አልገባህም ማለት ነው። እኔ ኮንዲሽናል ፓርቲክል ነው እየተጠቀምኩኝ ያለሁት። ሎጂክ እንግዲህ እዚህ ጋር ነው እንግዲህ ጨዋታው። ሎጂክ ኮንዲሽናል ፓርቲክል እየተጠቀምኩኝ ነው ማወራ። አንተ በእንትን አድርገህ ነው ሪያሊስቲክ አድርገህ ነው እየተጠቀምክ ያለው ማለት ነውና ከባድ ነው ለመግባባት ማለት ነው። አልተግባባንም ማለት ነው። በቃ ኦኬ እሱን እንለፈውና አሁን ቅድም ያልኩ አንድ ያንን ይመጣብኛል። እንደዛ አሁን ሰዎች ለራሳቸው ብቻ ብሎ የሰሩት ነገር ይመስለኛል ያልኩ ነገር ላይ ከማን ጋር ከሌላ ፍጥረታት አንጻር የተነጻጸርንበት ቦታ አለ ይመስላል። እንግዲህ ከመሰለ ምንም ማድረግ አይቻልም ማለት ነው። ይሄን ይመስላል ማለት ነው። እኔም እንደዛ ነው የሚመስለኝ። አንተ እንደመሰለ መሰለ ነው ብዬ አልፈዋለሁ ማለት ነው። እና ከዛ አንፃር ነው እንግዲህ እንትን ነው ላስረዳ ሞከርኩኝ። ይሄ ያመጣውልህ ነገር ትንሽ ጊዜ ሰጥተህ ብታነበው ስለ ሞራል ኤጀንት፣ ስለ ሞራል ሪስፖንሲቢሊቲ፣ ስለ ሞራል አካውንታቢሊቲ ረጋ ብለህ ጊዜ ሰጥተህ አጥና በዛ ዙሪያ ላይ ማለት ነው። ሌላም ኦፈር የምታደርገኝ ሪፈር ነን ብለህ የምትለኝ ካለ ችግር የለውም እኮ እኔ አክቹዋሊ
ኦፕን አይነት ነገር ነው። እንደውም እንደዛ ስለማስብ ነው። ግን አንዳንድ ጊዜ አንዳንድ ሰዎች እንትኑን ላይረዱት ይችላሉ። ጊዜ የሚፈልግ ጊዜ አለ። አንዳንድ ጊዜ ጊዜ ገባኝ። የሚፈልግ እረዳለሁ፣ ጊዜ አለ ማለት እንትን እረዳለሁ። ኦፕን ሆነው አንዳንድ ጊዜ በቃ እንትን ይሄን ነገር እኮ ነግሮኝ ነበረ ምናምን ብለህ የሆነ እንትን ሴንስ የሚያደርግ ስሜት የሚሰጥ ጊዜ አለ፣ ስሜት የማይሰጥ ጊዜ አለ። ምናልባት እያወራ ያለውት ነገር አሁን አንተ እንትን ውስጥ ስሜት አልሰጠህም ሊሆን ይችላል። እለፈው፣ ችግር የለውም። ምንም ችግር አይ ስሜት እኮ ስላልሰጠኝ አልተረዳሁም ነው እንጂ ስሜት ስላልሰጠኝ አይደለም። የጠየቀኝ ጥያቄ በደንብ ገብቶኛል። አሁን ለምሳሌ ሰው ስላለ እንጂ ብዙ ሰው እያወራን ረጅም ወሬ ብናወራ በደንብ እየተረዳሁት ይሄዳለሁ ይሆናል እና እለፈውና በቃ እንትን በለው፣ ችግር የለውም። ሌላ ጥያቄ ካለ ጠይቀኝና መጨረሻ ፎሎ አድርገኝ። ሌላ ቀን አድርጌያለሁ በፊትም አልቃል። ኦኬ ቴንክ ዩ አመሰግናለሁ። ምንም ችግር የለም። ጃቢሮ ኡስታዝ ሰላም አለይኩም፣ እንዴት ናችሁ? ያ ጀማ ሰላም አለይኩም። አማን ነው? ሰላም ነው አለው። አልሐምዱሊላህ። እንዴት ኖት? ጃቢር ይጠራሃል ምናምን እያሉ ከስር በጣም ሲጽፉ ነበር። አይ ማንም አልጠራም፣ ዝም ብለው ወሬ ወደዛ ወደዚህ ሲያደርጉ ነው። ልጁም አልጠራክም። እንትን ነው ኮመንት ላይ አንተ ላይፍ ስከፍት ኡስታዝ ከፍቷል አሉን። ወጣንኛና ከዛ መጡና እዛ ደዛ ኡስታዝ ወሂድን አስገቡት አሉ። ያ እንደማትመጣ ቃሉ እኔ እርግጠኛ ነኝ። ከዛ ወጣን። ከዛ ደግሞ ሄደው ያው ነገር ወደዛ ወደዚህ እያዋሰዱ በተለምዶ አዋሳጆች እየጠራ ነው ምናምን ነገር አሉኝ ሲሉኝ፣ እኔ አንደኛ ፖለቲከኛ ነው ለምን ይጠራኛል? የሚፈልገኝ ከሆነ እሱ ነው መምጣት ያለበት አልኳቸው። እሱ ነው መምጣት እኔ ጋር ያለበት። ቤት ከፍቻለሁ፣ እሱ ነው። ቤቴን ዘግቼ የሰው ቤት ማሞቅበት ምንም ምክንያት የለውም። አንደኛ ትውውቅ የለንም፣ ፖለቲከኛ ነው። አጀንዳ የሚፈልጉ ሰዎች አሉ እዚህ ቲክቶክ አካባቢ ላይ። አጀንዳ እኔ ማሞቂያ አይደለሁም። ሰው የፈለገ ሰው መግባት ይችላል እነሱ ቤት። እኔ ግን አጀንዳ ለማሞቅ እነሱ ጋር በፍጹም እንትን አይደለም ለማለት ፈልጌ ነው። ከዛ አንጻር ነው። ካላለም እሰየው ነው። በጣም በኮሜንት አስቸገሩና ሲበጠብጡ ሲረብሹ፣ አይ እኔ እንትን አይደለም አጀንዳ የጠረረብኝ ሰው አይደለሁም አልኳቸው። ስለዚህ አጀንዳ ከጠረረበት ራሱ እንትን ማለት ይችላል ሰውየው ማለት ነው ብዬ አልኩኝ። ኤኒዌይ ካላለ ችግር የለውም አፉ በሉን እንግዲህ። የኮሜንታተሮች በአስቴት የተጠቀጠቁ ናቸው። እያወራ ከራሱ እስቲ ለእንትና ለቀቁለት ይላሉና እንደው አጠገቤ ብትሆኑ አሪፍ ነበረ። እውነት እንዴት እንደሚያናድዱ እስቲ እንትና ይቀጥል ይላሉ። እያወራ እኮ ነው ተመችቶት ጥሩ ነገር እያወራ እስቲ አንተ ለኡስታዝ ክብር የለም እንዲህ ልቀቅለት ትባላለህ ማለት ነው። በጣም ነው ቤት መግባት ራሱ በጣም ያስጠላኛል እኮ። አሁን አንዳንድ ጊዜ ለማዳመጥ የምገባበት ሰዓት አለ የማይመች፣ ለምሳሌ ስራ ላይ ልትሆን ትችላለህ፣ ከቤተሰብ ጋር ልትሆን ትችላለህ። ግን ኮሜንት ማድረግ ከባድ። እኔ አሁን አንተ ቤት ስትከፍት ከስር መጥቼ የሆነ ነገር መልስ ከሰጠው የሆነ ነገር ካደረኩኝ አስገቡት ይላሉ። ማለት እንትን ነው ማለት መግባት ከፈለግኩኝ እኔ እገባለሁ። ጃቢር እንትን አይደለም ራሱ ማለት ሰው ስሞኝ ምናምን ተለማምጦኝ ምናምን ነገር አይደለም። ከተመቸኝ አጅሩን ማገኘው እኔ ነኝ። ስለዚህ ምን አደርጋለሁ? እገባለሁ። ጃቢርም ይሄንን ባህሪ ነው ያውቃል ራሱ። ከተመቸው ይገባል፣ ስላልተመቸው ነው ጸጥ ያለው ምናምን ብሎ ነው የሚያስበው። በቃ አለቀ። ፒኬ ቤትም ስገባ እንደዛ ነው። ኢብራሂም ጋርም ስገባም እንደዛ ነው። ከተመቸኝ እገባለሁ፣ ካልተመቸኝ እንትን አይደለም ማለት ነው። እና እኔ አጅሩን ማገኘው ራሴ ነኝ። ብገባ ብንማማር ባስተምር ብማር አጅር ማገኘው ራሴ ነኝ። እና ከዛ አንፃር ነው። ኤኒዌይ አንድ ሁለት ጥያቄዎች እናስተናግድና ሉጣ ነኝ። እሺ ኡስታዝ፣ አሁን እንደዛ ተረዱት። እንትን ነው አክቹሊ ላይክ ማንም ሰው ቤቱን ሲከፍት በሚፈልገው መንገድ ነው ቤቱ ራን እንዲያደርግ የሚፈልገው። አሁን የሁሉም ሰው ቤት የየራሱ የሆነ አካሄድ አለው እና በቃ አካሄዱን እንዲያካሄድ ለተሰጠው ሰው ብትተውት አሪፍ ነው። አስተያየት ሁሉም አስተያየት አይሰጥም። አንዳንድ አቆዩትና እንትን በሉ እንደዛ ለማለት ነው። በዚህ አጋጣሚ ቪዲዮ ፖስቻለሁ እና መጀመሪያ ላይ ያለውን ቪዲዮ ከቻላችሁ ገብታችሁት፣ ካልቻላችሁት ደግሞ ገብታችሁት። እንደሱም ከሆነ ጆኒ መጥቷል። ጆኒ ሰላም ላንተ ይሁን፣ እንኳን ደህና መጣክ። ጥያቄህን ማቅረብ ትችላለህ። አይ እኔ ልጠየቅ ነው የገባሁትም ካልክ ጥሩ የሆኑ ጥያቄዎች አሉ። ሰላም እንዴት ናችሁ? ጥያቄ ለመጠየቅ ነው ኡስታዝ። ኦኬ ሰላም ብያለሁ። ጠይቅ። ሰላም እንዴት ነው? አለን አልሐምዱሊላህ። ደህና ነህ?
የኔ ጥያቄ ሐዲስ ላይ ነው። ሐዲስ ላይ ሐዲስ እንደሚታወቀው በ9ኛውና እኔ ጋር ነው 10ኛው ክፍለ ዘመን እንደተሰበሰበ ይታወቃል። ለምሳሌ ሳሂህ አል-ቡኻሪ በስንት እንደተሰበሰበ ተቆራረጣል። በነገራችን ላይ አካባቢ ተሰብስቦ እንዳለቀ ይታወቃል። በ870 አካባቢ ተሰብስቦ እንዳለቀ ይታወቃል። ግን የኔ ጥያቄ የሚሆነው እሱ ሳይሆን የመጀመሪያው የቡኻሪ አይሰማውም መሰለኝ። ትቆራረጣለህ ጆኒ፣ ትቆራረጣለህ። ይሰማችኋል? በነገራችን ላይ እኔ እየተሰማኝ አይደለም። አይሰማም? ሙአይመን ጥያቄ ካለች ጠይቂና እንውጣኛም። ሌሎች ጥያቄ ያላችሁ ሰዎች ሙአይመንና አንድ ሰው እንትን እላለሁ ማለት ትቆራረጣለህ ጆኒ። እውነተኛው ሙአይመን አለሽ? አለሁ ኡስታዝ፣ ግን መንገድ ላይ ታክሲ ውስጥ ስለሆንኩ አይመቸኝም። በቃ አንድ ጥያቄ ላስተናግድና ልውጣ ነኝ። እሺ ኡስታዝ ልጠይቅ። አንድ ሁለት ጥያቄ ነበረኝ። እሺ ያው ስለ እስልምና ሃይማኖት በእርግጥ ብዙ አላቅም፣ ግን ሰሞኑን የተወሰነ ጥረት እያደረግኩ ነው እና አንድ ሁለት ጥያቄዎች ነው ያሉኝ። አንደኛው ያው የእስልምና ሃይማኖት ያው ከብሉይ ኪዳን የሚወስዳቸው ነገሮች እንዳሉ አውቃለሁ። አልሰማውም ስልክ ገብቶብኝ። ኦኬ፣ ስለ እስልምና ሃይማኖት የተወሰነ ለማወቅ የተወሰነ ጥረት እያደረግኩ ነው እና አንድ ሁለት ጥያቄዎች አሉኝ። እሺ ጠይቃችሁ። አንደኛው ምንድነው ያው የእስልምና ሃይማኖት ከብሉይ ኪዳን የሚወስዳቸው ነገሮች አሉ። ከሐዲስ ኪዳን ግን ይውሰድ አይውሰድ እርግጠኛ አይደለሁኝም እና እንደ ሌሎች ሃይማኖቶች ለምሳሌ ኦርቶዶክሶች 80 አሃዱ ብለው የራሳቸውን መጽሐፍ እንትን ይላል ያዘጋጃሉ። ፕሮቴስታንቶች የራሳቸው አላቸው፣ ካቶሊኮች የራሳቸው አላቸው እና እነዚህ ከብሉይ ኪዳን የእስልምና ሃይማኖት የሚወስድ ከሆነ ለምንድን ነው ስትራክቸርድ በሆነ መልኩ መነሻው እንደመሆኑ ለምንድን ነው መጽሐፉን ፓርት ኦፍ ከቁርአን በፊት እንደ አንድ ፓርት አድርገው ያልወሰዱት የሚል ጥያቄ ስለሚፈጥርብኝ አንደኛው ጥያቄ እና እዚህ ላይ ምላሽ ወደ ቀጣይ ጥያቄ ሄዳለሁ። ኦኬ፣ ለምሳሌ ምን ወሰደ ከብሉይ ኪዳን ቁርአን? እንዲህ አሁን ዲቤቶች ላይ ምናምን እንደ አንዳንድ ዲስከሽን ላይ የሚያነሱት ኢሹዎች አሉ። እንደዚህ ለምሳሌ የአዳምና የሔዋን ኢሹም ሊሆን ይችላል። ብዙ ነገሮች ይጠቅሳሉ ብሉይ ኪዳን ላይ ያሉ እንትኖች እና ምንድነው የሚወስዱት ምንድነው የማይወስዱት የሚለው ክሊል የተቀመጠ ነገር የለም እና እሱ ነው ብለህ ዝም ብሎ እንትን ነው። አሁን ለምሳሌ አንድ ኤግዛምፕል ልስጥ። ለምሳሌ ማለት ነው እኔ አንተና ጓደኛ ስታወሩ ሰማዋችሁ። ከዛ ደግሞ አንድ ደግሞ የሆነ የራሳችሁ ታሪክ ጸሐፊ ያላችሁ ታሪክ ጸሐፊ እናንተ የምታወሩትን እናንተ ያደረጋችሁትን ነገር በቅብብሎሽና በታሪክ ጻፈ። እኔ ደግሞ እንትን አልኩኝ። ከዛ በኋላ እኔ እናንተ ያደረጋችሁትን ያላችሁትን ነገር ህዝብ በተሰበሰበበት ፐብሊክ ላይ ብተርክ ከዛ በኋላ ታሪክ የተጻፈው ሰውዬ በቅብብሎሽ ያደረገው ተጽፎ ብታገኘው ቀደም ብሎ ነው የተጻፈው። ቀደም ብሎኝ ነው ማለት ነው እሱ የጻፈው። ምናልባት ከአንድ ዓመት በፊት ነው ምናምን የጻፈው። እኔ ደግሞ ከ2 ዓመት ከ3 ዓመት በኋላ ያንን ታሪኩን ስለማውቀው ብናገር እኔ ከሱ ኮረጅኩኝ ማለት ይቻላል? አይቻልም ማለት ነው። አሁን ጥያቄ የሚነሳው የቁርአን ተናጋሪ ማን ነው ነው ጥያቄው። ማን ነው? አንተ ማን ይመስላል? የቁርአን ተናጋሪው ማን ነው? ቁርአን ላይ እየተናገረ ያለው ማንነት ማን ነው? ፈጣሪ ከነብዩ መሐመድ ጋር ያው ኮሙኒኬት አድርገው እንደዛ ነው። ማን ነው እየተናገረ ያለው ቁርአን ላይ? የቁርአን የማን ንግግር ነው? ቁርአን አጠቃላይ የፈጣሪ። ስለዚህ ፈጣሪ በቦታው የነበረውን ነገር ያውቃል። አደምና ሐዋም እንዳደረጉ ጥንት የነበረውን ነገር ያውቃል። ያንን ጥንት የነበረውን ነገር ሲነግረን ያንን ነገር እንዴት ተኮርጇል ተወስዷል ልትለው ትችላለህ? ፈጣሪ ሁሉን አዋቂ የሆነውን አምላክ ተኮርጇል ማለት እንዴት ይቻላል ነው? ከተኮረጀስ እሺ አንዳንድ ነገሮች ማየት ያስፈልጋል። ለምሳሌ አንድ ናምናን እንውሰድ ኤግዛምፕል የሚመሳሰል ብለን የምናስበው ሱረቱ ዩሱፍን አስበው።
ሱረቱ ዩሱፍ ምዕራፍ 12 ላይ ያለው ማለት ነው። ታውቀዋለህ ሱረቱ ዩሱፍ ሲባል? አይ አላውቅም። ሱረቱ ዩሱፍ ምዕራፍ 12 ላይ ያለውን ነገር በደንብ ይኸው ምንድነው የሚለው ሲጀምር ማለት ነው። አጀማመሩ ላይ ስትመለከተው ምንድነው የሚለው? ቁጥር 2 ላይ ምንድነው የሚለው? አሊፍ ላም ሚም እነዚህ የገላጩ መጽሐፍ አንቀጾች ናቸው ካለ በኋላ እኛ ፍቺውን ታውቁ ዘንድ ቁርአንን ሲሆን በአረብኛ ሲሆን አወረድ ነው ካለ በኋላ እኛ ይላል አላህ ይህ ቁርአን ወደ አንተ በማውረዳችን በጣም መልካም ዜናዎችን በአንተ ላይ እንተርክልሃለን። እነሆ ከእሱ በፊት በእርግጥ ከዘንጊዎቹ ነበርክ፣ አታውቅም ነበረ፣ ከዘንጊዎቹ ነበርክ ካለ በኋላ ዩሱፍ ለአባቱ አባቴ ሆይ እኔ 11 ከዋክብት ፀሐይና ጨረቃ በህልሜ ያየው ለእኔም ሰጋጆች ሆነው አየኋቸው ባለ ጊዜ አስታውስ ይላል። ስለዚህ አሁን ባለ ጊዜ አስታውስ እያለ የሚተርከው ማን ነው? ማንነት ማን ነው ነው ጥያቄው። አላህ ነው እየተረከ ያለው። ከዛ በትንቢቱ መሰረት በዚህ በትንቢቱ መሰረት ልክ ቁጥር 100 ላይ ወላጆቹ መተው ሰገዱለት፣ ወንድሞቹም ሰገዱለት። ለማን? ለዮሴፍ አለይሂ ሰላም ማለት ነው። አሁን ይሄ ታሪክ ከማን ጋር ይመሳሰላል መሰለ? ከዘፍጥረት ጋር ይመሳሰላል። ኦሪት ዘፍጥረት ምዕራፍ 37 ከቁጥር 9 እስከ 13 ተመለከተው። የያዕቆብ ልጅ ዮሴፍ ህልም አለመ። ፀሐይና ጨረቃ 11 ከዋክብት ለኔ ይሰግዱልኝ አየዋል። ከዛ በተባለው መሰረት ፀሐይ የተባለው አባትየው ነው፣ ጨረቃ የተባለችው ደግሞ እናትየው ናት። 11 ወንድሞቹ ደግሞ የተባሉት 11 ከዋክብት የተባሉት 11 ወንድሞቹ ናቸው። ከዛ ምን አደረገ? መተው ምን አደረጉለት? ሰገዱለት። ኦሪት ዘፍጥረት ምዕራፍ 42 ቁጥር 6 ላይ በግንባራቸው ሰገዱለት በትንቢቱ መሰረት ማለት ነው። ከዛ ኦሪት ዘፍጥረት ምዕራፍ 35 ቁጥር 23 ላይ ደግሞ አባትየው መጥቶ ሰገደለት ራሱ ማለት ሰገድ ማን ነው? ዘፍጥረት 47 31 ላይ አባትየው ሰገደለት። እናትየው የታለች የሰገደችው? በዛ በትንቢቱ መሰረት የታለች እናትየው የሰገደችው? እናትየው ቀደም ብላ ሞታለች። ራሔል የምትባለዋ ምን ብላለች? ሞታለች ራሱ። ያንን የቱ ጋር ታገኘዋለህ? እናትየው እንደሞተች የሚያሳይ ኦሪት ዘፍጥረት ምዕራፍ 48 ቁጥር 7 ላይ ይነግረናል። ራሔል በኤፍራታ መንገድ ሞታ እዛ እንደተቀበረች ይናገራል። ኦሪት ዘፍጥረት ምዕራፍ 35 ከቁጥር 16 እስከ 20 ድረስ ብትመለከተው እንደተቀበረች ይናገራል። አልሰገደችም። ስለዚህ ይህ ስህተት ነው ባይብል ላይ ያለው፣ ታሪኩ ተሳስቷል። የቁርአን ተናጋሪ የዓለማቱ ጌታ ከዚህ መጽሐፍ ቢኮርጅ ኖሮ ይህንን ስህተት ለምንድን ነው አብሮ ያልደገመው? እኔ አንድ ክፍል ውስጥ ቁጭ ብለን አንተ ከምትሰራቸው ፈተናዎች ውስጥ መልስ ሰጥ ያንተን ከኮረጅኩኝ አንተ ኤክስ ከገባበት አብረ ኤክስ መግባት አለበት። ለምን? ኮረጃ ስለሆነ። ቁርአን ከባይብል ከተኮረጀ ዘፍጥረት ላይ ያለው የታሪክ ስህተት ወይም ደግሞ የትንቢት ስህተት ራሔል ትሰግዳለች ተብሎ ራሔል ሞታለች፣ ኦልሬዲ አልሰገደችም ቀደም ብላ። ስለዚህ እናትየውም አልሰገደችም፣ ቁርአን ግን ሰገደች ብሎ ይናገራል። እንዴት ነው ይህንን ስህተት ቁርአን አብሮ ያልኮረጀው? ገብቷል? ይሄንን አብሮ ለምንድን ነው ያልኮረጀው ማለት ነው? እንደዚህ አይነት እንትን አለ። ስለዚህ ዋናው ነገር ነጥብ የሚነሳው ነገር እንደው ምንም ነገር እንደው ባይብል ላይ ያሉ ታሪኮች ትክክል ናቸው ቢባል ባይብል ላይ ያሉ ታሪክ ጸሐፊዎች ባይብል ላይ ያሉ ታሪኮችን እየነገሩን ያሉት ታሪክ ጸሐፊዎች ናቸው። ታሪክ ጸሐፊዎች ደግሞ በትውፊት ይመጣል፣ የተጻፈ ነገር ያገኛሉ፣ ይናገራሉ። ታሪክ ጸሐፊዎቹ ዘፍጥረት ላይ ያለውን ታሪክ የሚነግሩን ታሪክ ጸሐፊዎቹ ናቸው። ታሪክ ጸሐፊዎቹ ይሳሳታሉ አይሳሳቱ የሚለውን ተወውና ነገር ግን ታሪክ ጸሐፊዎቹ በእንደዚህ አይነት እንትን አሉ። ያንን ታሪክ ሲፈጸም በወቅቱ ያየ የሰማ ሁሉን አዋቂ የሆነ ፈጣሪ አለ። እንዴት ሁሉን አዋቂ ፈጣሪ ኮረጅክ ይባላል ራሱ ማለት ነው። እና የቁርአን ተናጋሪና የቁርአን ደራሲ ማን እንደሆነ ሰዎች ስለማያውቁ ነው የተኮረጀ ነገር የሚመስላቸው ማለት ነው። የዓለማቱ ጌታ አላህ እንደተናገረ የቁርአን ተናጋሪ እሱ ባለቤት እንደሆነ ከተረዳ አንድ ሰው በቀላሉ እንትን ማለት ይችላል ማለት ነው። እና ይሄን ይመስላል ወገናችን። አንድ ሌላ ጥያቄ ልጠይቅሽ? እሺ ጠይቅና ልውጣ፣ እኔም ሰዓቴ ደርሶ መውጣት አለብኝ። እሺ አሁን ለምሳሌ አንድ ሰው ሙስሊም ለመሆን ፈጣሪ የሆነ የሚያደርገው አስተዋጽኦ አለው ወይስ በራሱ የሰው ልጅ በራሱ ጥረት ነው ሙስሊም ለመሆን ወይም ደግሞ ክርስቲያን ለመሆንም በራሱ ጥረት ነው የሚወሰነው ወይስ ፈጣሪ የራሱ ሰፖርት ያደርገዋል? ልክ እንደ ክርስትና እምነት ላይ እንዳሉ እንትኖች ታውቃቸዋለህ ኖርማሊ ከኛ ኮርፖሬሽን ነው ሳሊቬሽን ብለን ነው የምናምነው። ኮርፖሬሽን ማለት ኦፕሬሽኑ ሁለታችንም ጋር ነው ያለው።
አላህ ጥሪ ያቀርባል ኑ ብሎ ይላል። ወደ ኢስላም ኑ ብሎ በቁርአን ላይ ጥሪ ያቀርባል። ነቢያቶችን ይልካል። ይሄ ነገር ሐላል ነው፣ ይሄ ነገር ሐራም ነው ምናምን ብሎ ይነግረናል። ያንን ነገር መቀበል፣ ማስተባበል፣ ማመን፣ መክዳት፣ ማመጽ፣ መታዘዝ፣ እሺ ማለት እምቢ ማለት ደግሞ የኛ ኦፕሬሽን እኛ ጋር አለ። ፍሪዊል የሚባል ነገር አለ። ስለዚህ ሁለቱም ነገር ያስፈልጋል ማለት ነው። አላህም ነብይ ሳይልክ መጽሐፉን ላንተ ሳይነግርህ ምንም በማታውቅበት ሁኔታ አይጠይቅህም። እንደዛ ነው በእስላም አስተምሮት ማለት ምንም በማታውቅበት ሁኔታ። አሁን አንድ ሕፃን ልጅ ለአቅመ አደምና ለአቅመ ሐዋ ያልደረሱ ሰዎች አይጠየቁም በእስላም ብር እንትን አትልም። አእምሮ በሽተኛ የሆነ ሰው የመሳሰል። ስለዚህ ከአንተም ኦፕሬሽን ይፈልጋል፣ ከፈጣሪም ኦፕሬሽን ይፈልጋል ማለት ነው። ስለዚህ የኛ የሳሊቬሽን ትምህርታችን ሞኖርጊያ አይደለም፣ ሲነርጊያ ነው። ሲነርጊያ ማለት ሁለቱም ከአንተ የሚጠበቀው ነገር አለ። አላህ ደግሞ አንተ መጀመሪያ ስታርቲንግ ፖይንቱ ላይ ስትጀምር እሱ ኦልሬዲ መልእክቱን ለሁሉም በጥቅል አስቀምጧል። ከዛ ስፔሲፋይ ተደርጎ ደግሞ አንተን ለመቀበል መጀመሪያ አንተ ፍሪዊል መኖር አለበት ማለት ነው። ጥማት እሾት ያስፈልጋል። ፍላጎት እንትን ስትል አላህ ሂዳያ ይሰጣል ማለት ነው። ያንን አይቶ ማለት ነው ሂዳያ ይሰጣል። ከዛ አንፃር ነው የሚታየው። እሺ እሺ እሺ፣ አመሰግናለሁ ኡስታዝ። ግን የቀደሙ የመጀመሪያ ጥያቄ ግን በኩረጃ መልክ አልነበረም ነው የጠየቅኩትኝ። ኖርማሊ ኮረጀ ምናምን በሚል ነው። አይ እንደዛ ሳይሆን ጀነራሊ ነው እየተናገርኩኝ ያለሁት። ሰው ትምህርት እንዲያገኝበት ታች ያለው ነው እንጂ በመኮረጅ ሳይሆን ይመሳሰላል ነው አንድ ነገር ፕሮሲጀሩ ለምን በቃ ፓርት ኦፍ ለምን አልሆነም? ባይብልም ክሮኖሎጂካል አይደለም እኮ። ለምሳሌ መጀመሪያ የተጻፈው መጽሐፈ ኢዮብ ነው አይደለ? መጽሐፈ ኢዮብ ይቀድማል። ኢዮብ ኦጽ በምትባል ሀገር የነበረ ሰው ነው። ከሙሴ በፊት የነበረ ነው። በዮሴፍ ጊዜ የነበረ ነው ራሱ ኢዮብ ማለት ነው። ግን የኢዮብ መጽሐፍ መጀመሪያ አልሆነም። ገብቷል? መጀመሪያ አልሆነም የኢዮብ መጽሐፍ ማለት ነው። ክሮኖሎጂካል ኦርደሩን በጠበቀ መልኩ አይደለም የተጻፈው። እንደዛ ከሆነ የሐዋርያው ጳውሎስ ደብዳቤዎች ተብለው የሚባሉት 14ቱ መልእክታት መጀመሪያ ነው ቀድሞ የተጻፉት። ስለዚህ ማቴዎስ ወንጌል ተብሎ መጀመር አልነበረበትም። ክሮኖሎጂካል ኦርደር ሰዎች ናቸው ያንን ነገር አሬንጅ ያደረጉት ማለት ነው። ሌላው ደግሞ ምንድነው አንድ ትረካ ወይም አንድ ልብ ወለድ ከመጀመሪያ ጀምሮ ነው ፍሰቱ የሚቀጥለው። ቁርአን እንደዛ አይደለም። ቁርአን የአምላካችን ያለ ንግግር ነው። አላህ ስለ አንድ ታሪክ ይነግረንና ያንጠለጥለውና ሌላ ሱራ ላይ ያብራራዋል እንጂ እንደዛ ነገር የለውም። ራሱ የክሮኖሎጂካል ኦርደር አይደለም ያለው። ሜሴጅ ነው የሚያስተላልፈው። ሰስፔንስ ያደርገውና አንድ ሱራ ላይ የሆነ ነገር ስለ ኢብራሂም ይነግረንና ያ ሱራ ላይ የነበረው የኢብራሂም ነገር አስፈላጊውን ትምህርት ሰጥቶ አንጠልጥሎ ታሪኩን ለሁለት ከፍሎ በሌላ ሱራ ላይ ደግሞ አላህ እንደገና ይተርከዋል ያን የቀረውን። እንደዛ ነው። ስለዚህ እንትን አይደል፣ የልብ ወለድ መጽሐፍ አይደለም ቁርአን የአምላካችን ያላህ ንግግር ነው። የራሱ የሆነ ውበት አለው። የራሱ የሆነ የስነ ጽሁፍ ሴቲንግ እና ፕሎት ያለው መጽሐፍ ነው። ከፈጣሪ ዘንድ የመጣ ነገር ኢቭን ምዕራፎቹ ራሱ ዲቫይን ነው። ራሱ በዲቫይን ሬቨሌሽን የመጣ ነው። የምዕራፎቹ ቅድመ ተከተል፣ ቁጥሩ፣ አንቀጹ፣ ሱራው ምናምን የወረዱ ናቸው በቁርአን ካላህ ዘንድ እንትን ያሉ ናቸው። ሰውኛ የለባቸው። መጽሐፍ ቅዱስ በምዕራፍና በቁጥር የተከፋፈለው 14ኛው ክፍለ ዘመን ላይ ነው አይደል? የተከፋፈለው በምዕራፍና በቁጥር አልተከፋፈለም ነበረ። ከፍለው ሰዎች እንዲመቸን ለማንበብ ነው ያደረጉት። ሲሰበስቡትም ኦርደሩን ያስቀመጡት ሰዎች ናቸው። መጽሐፉን በዚህ መልኩ ይሰብሰብ የሚለው ነገር የለም። የሚመቻቸውን ቅድመ ተከተል አድርገው አስቀምጠውታል። ማኒስክሪፕቶቹ ላይ ስትመለከተው ደግሞ ኮዴክስ ቫቲካንስ ላይ የሉቃስ ወንጌል ነው የሚጀምረው መጀመሪያ፣ ማቴዎስ አይደለም የሚጀምረው። ስለዚህ ሰዎች እንደሚመቻቸው ለንባብ እንደሚመች አድርገው ነው ኦርደር ያደረጉት እንጂ ፈጣሪ በዚህ መልኩ ይሰብሰብልኝ ብሎ አላለም። ሲጀመር 66 መጽሐፍቶች ናቸው እኮ የተሰበሰቡት። ባይብል አንድ መጽሐፍ ብቻ አይደለም፣ ቁርአን አንድ መጽሐፍ ነው። ስለዚህ ኦርደሩን ጠበቀ ለምትለው ነገር አይደለም ራሱ ከመነሻው ነው ማለት ነው። ከዛ አንፃር ብታየው ጥሩ ነው። እሺ ቴንኪው፣ አመሰግናለሁ። እሺ እናመሰግናለን ስለነበረን ቆይታ። ያጀማ እንግዲህ ባለችን ሰዓት አንድ ሰዓትም ምናምን እንጠቀም ብለን ነው የገባ ነው። ጥሩ ነው አይደለ? ወዳችሁታል። ጃቢሮ አንድ ሰዓትም ቢሆን ቤት ከፍቼ የሆነ ነገር ብላችሁ ምን ይላችሁ? አይ አሪፍ ነው ኡስታዝ፣ ጀዛከላህ። አላህ ይጠብቅ፣ ካላህ ይቀበልክ። አሪፍ ነው በጣም በቃ ይበቃል። አንድ ሰዓት በቂ ነው። ቤት በኋላ ላይ ከተመቸኝ ደግሞ ቤት የተከፈተ ካለ ጥልቅ እላለሁ። ሙአይመን አፉ በይኝ፣ ጥያቄሽን በኋላ ላይ እመጣለሁ ኢንሻአላህ። እኔ መልስላታለሁ። አብሽር ኡስታዝ ተዳርስ። እሺ ቻው፣ ሰላም አለይኩም ያ ጀማ። እሺ ወአለይኩም ሰላም ወራህመቱላሂ